እኔና እሷ ማለየት ነው የምፈልገው። አንተ ምንም ወሬ ምንድነው? በጣም ነው የሚያስጠላው ወሬ። እኔ ስለምፈልግ ነው፣ እኔ እንድታወራኝ ነው የምፈልገው። ከሀይሚ ምንድን ነው የምትፈልገው አንተ? ከሀይሚ ምን እንደሚፈልግ እኔ ንገረኝ። ምንድን ነው የምትፈልገው? እከሳለሁ ምናምን ብለህ ለማንበጫበጭ ለምንድን ነው ሰው የምሞክረው? ወንድ እኮ ከወራኝ ሀይሚን ነው ወይ የምትፈልገው? አወራሩ ልክ ስላልሆነ ነው። በቃ እኔ ላይ ገብተህ ማኖር ነው የምታወራው። አንተ የምታወራውን ነገር እሺ፣ ስራ ነው የምታወራውን ነገር ምን አለ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬ መተናል ማለት ነው። ውድ ቤተሰቦች የዛሬውስ እኔ እንጃ ይለያል። እኔ እንጃ ማርያምን በጣም ነው የሚለየው፣ በጣም ነው የሚከብደው። ብሩኬ ልክ አይደለም። እውነት ስናገር ልክ አይደለም። በነገራችን ላይ አንዳንድ ጊዜ እውነትም አለ፣ ልክም አይሆንም፣ ያልሆነም ነገር አለ። እሱስ ምንድን ነው? ዳኒ ይሄ ነገሮች ሲያንሱ ነው፣ የእውነት ስነግራችሁ ሲያንሱ ነው። ምክንያቱ ራሱ የሚሰራ ፕራንክ፣ ራሱ ሰርቶ ያየ ፕራንክ ሰው ላይ እንደ አዲስ አድርጎ ሲያወራ በጣም ይከብዳል። አንደኛ ይሄ ነው። ሁለተኛ አንተ ቢጃማ አንድ ሳምንት ነው እንደ አንድ ቢጃማ የሚለብሰው። ይሄ ሽሽ የበዘበዘ ሸማግሌ ሶፍቱን ከአፍ ውስጥ አውጥቷል። ተመስገን ተመስገን፣ ሶፍቱን እንኳን አስለቀቀ። እና ውድ ብሩክ ማለት አተሳሰቡ ነው ያሳቀኝ። ማርያምን ሄጄ ይቅርታ ሊጠይቆ ሀይሚ ውሰጅኝ ብሎ ልክ ቤት ሲገባ ሌላ ድራማ ጀመረ ማለት ነው። ወይ ብሩኬ የኔ አባት፣ ዛሬ ነው ብሩኬ ዋሽቶ የሆነ ነገር ሲያደርግ ያየሁት። ዋሽቶ የሆነ ቦታ ውሰጅኝ ብሎ ሀይሚ ሲያታልላት ዛሬ ነው። ማርያምን የመጀመሪያ ቀን ነው ዛሬ እንግዲህ እና ጀግና ነው። በነገራችን ላይ መጀመሪያ መናገር የምፈልገው ነገር ጀግንነቱን ሳላደንቅ አላልፍም። የኔ አባት ብሩኬ ተው ይበቃል። በቃ ጀግንነትን አይተናል። በቃ ይሄን አይል ካሳየን ይበቃናል። ማርያምን ማለት ሳላደንቅ አላልፍም ክርስቶስን። ምክንያቱ ምንድን ነው? እንትን ነው ይሄ ዳኒ የሌለ ውሸት ፈጥሮ እኮ ነው፣ የሌለ ነገር ፈጥሮ ነው ለሀይሚ ያሳያትና አሁን ደግሞ ብሩኬን የከነከነው እያናደደ እያበሳጨ በቃ አእምሮ እረፍት ያልጣላት ለብሩኬ ምንድን ነው? ክብሩ ተነካ። ክብሩ ስላችሁ ስላላሱ ስለጣጠፉ ያየኝ ቪዲዮ አላለም። ዛሬም እነዚህ ልጆች ጋር ሄዶ ከሶሲ ጋር ስላላስ ያየኝ ፎቶ አሳየኝ፣ ወይም ደግሞ ፎቶ ነው መሰለኝ፣ ፎቶ አሳየኝ ነው አለ። ወንድ ከሆነ ያ ነገር እውነት ከሆነ ይሄ ምንድን ነው ብሩኬ? ይሄ ምንድን ነው? ይሁት እናንተ ይሄ ምንድን ነው ብሎ ለምን አሳይም ነበረ ዳኒ? ስንት ጊዜ ሁለተኛ ቀን ነው እንግዲህ፣ ሁለተኛ ቀን ነው ብሩኬ በዚህ ነገር ቪዲዮ ሲሰራ ማለት ዳኒ የጠፈጠፈ ቀንም እንትኑን አሳየኝ ነው አለ። ምንድን ነው ስሙ? ፎቶም ሆነ ምንም ለሀይሚ ያሳየኝ ነገር ለእኔ አሳየኝ አለ ብሩኬ። በትዕግስት ጠየቀኝ። ቀንም አላሳይም ብሎ ሌላ ሀይሚ ለአንቺ ነው፣ ሀይሚ አልቺ ነው፣ አንቺ ስለሚያከብር ነው፣ ሀይሚ ምን አይነት ባቄላ ሆነ የበሰበሰ ሸማግሌ ቁጭጩምት ሆነ ጉቶ የሆነ ሰውዬ መድኃኔ ዓለምን ሀይሚ ሲለው ብሩኬ ይናደዳል። እሱ ደግሞ ሀይሚ ላንቺ ስል ነው፣ ላንቺ ስል ነው። ሀይሚ ምን ታድርጎ
ከሀይሚ ራስ ውርድ በል እስቲ አንተ ሰውዬ፣ ከሀይሚ ራስ ውረደው። ሀይሚ መቼም አታገኛትም፣ ማርያምን መቼም አታገኛትም ሀይሚን ማለት ነው። ምን ያለ ሽንታም ነገር ነው! እውነት ሽንታም ነው ብሩኬ፣ ሽንታም ነገር ነው አለ እና የእውነት ስነግራችሁ ማለት ነው። ሀይሚ ሀይሚ እያለ ነው። ሀይሚ ለአንቺ ክብር ስላለኝ ነው ክብር ስላለኝ ነው እያለ ይንበጨበጫል አሁንም ማለት ነው። እኔ ገረመኝ ደግሞ ብሩኬ ማለት ነው። ይሄ ዳጊ እንደሆን አይኑ ጥፋና ዛሬ ተናድጃለሁ። ብሩኬ ላይ ስንጨው ነበረና እና ምንድን ነው እንዲህ አልነበረም፣ ግን ጥያቄ መጠያየቁ ምናምኑ እንዲህ አልነበረም። እንዴት እንደነበረ ማለት ቁጭ ብሎ በሰላም ላውራ ነው የመጣሁትና በሰላም ላውራ የመጣሁት ምንድን ነው የእኔ ጥፋት ይሄ ለሀይሚ ያሳየው ነገር እኔ እውነት ከሶሲ ጋር ተላልሼ ምናምን ብዬ ከአየኝ ወይም ደግሞ ፎቶ ቪዲዮ ካለ ያሳየኝ። እኔ እሱን ይቅርታ ጠይቃለሁ። እውነት ጥፋተኛ ከሆንኩ ይቅርታ ጠይቃለሁ። ከዚህ በፊትም ጠይቃለሁ ብሎ እንደዚህ በትህትና በትዕግስት ቢያወራ ኖሮ መልካም ነበረና ቁጭ ብሎ አለማውራቱ ግን እዚህ ጋር እንትን ብሎኛል። እኔ ቅር ብሎኛል ብሩኬ እና ሀይሚን አስጨነቋት። ያዛዝነችኝ እሷ ናት። ማርያምን ማለት በቃ አይደለ ይሄ ነገር ይፈጠራል ብላ አታውቅም ነበር። ነገር ግን እዚህ ጋር ተጨነቀች። ያ ቁጭጭምቱ ሀይሚ ሀይሚ ይላል። ብሩኬም እንደዛ ከሀይሚ ምንድን ነው የምትፈልገው እያለ ይናደዳል። እና ሰው እንደሞተባቸው አይነት ማለት ነው። እዚህ ጋር ሁሉም ቆሞ ምናምን ይሄ ያዛዘነኝ ማርያምን በጣም እስኪ ሰው ነው ማርያም። ይሄ ናታን የሚባለው ልጅ ይሄ ነጭ ሹራብ የለበሰው ልጅ ብሩኬ በማርያም ብሩኬ በማርያም ይላል። እሱ ማርያም በጣም ያዛዘነኝ እሱ ነው። እና ዳኒ ደግሞ ቁጭ በል የተባለ አይሰማም። ታሽለዋል መሰለ ጥፉ ጠግቧል። እና እዚህ በጣም ነው የሚገርሙኝ ክርስቶስ ነው ምክንያቱ ማለት ነው። ዛሬም ገና እሱ ውሃ ይጠጣል፣ በውሃው ሊመታ ይሆን አላቅም ብሩኬ። ነገር ግን ይሄ ሁሉ ያመጣ በራሱ ምላስ ነው፣ በገዛ እጁ ነው። ይሄ ነገር ማለት ነው ውሸት እንደሆነ ጠንቅቃችሁ ታውቃላችሁ። አሁን አረፍ ተናዷል። ዛሬም አልበረደለትም ብሩኬ ደግሞ ሀይሚም ለካ ሰሞኑ እንዲህ ስላልበረደላት ነው እናንተ እንደዛ የሆነች ነበረ። እኔ ንዴት እኮ እናንተ ማርያምን ነው የምላችሁ ሲናደድ ማለት ነው 30 ደቂቃ አይቆይብኝም። የፈለገ ነገር ብናደድ 1 ሰዓት አይሞላም እረሳለሁ። እንዴት ነው ሰው 2 ቀን 3 ቀን ሙሉ የምናደደው? ይሄ ቪዲዮ ነው በእናታቸው፣ ይሄ ብራንክ ነው። ማርያምን ሰው እንዴት ነው 3 ቀን 4 ቀን ሙሉ በንዴት የሚቆየው? የእውነት ስነግራችሁ ማለት ነው ይሄ ፕራንክ ነው፣ ፕራንክ ነው። የእውነቴን ነው የምላችሁ። እንዴ ብሩክ እኮ ሊና ያለው ሰው ነው። ፕራንክ ባይሆን ማለት ነው ሰው ቤት ሄዶ እንደዚህ አይጮም ነበር ፕራንክ ባይሆን ማለት ነው። እና ሀይሚን አስጨነቃት በመካከል። እነዚህ ደግሞ እንግዲህ የእሱ ጓደኞች በማለት ይመስለኛል የገቡበት እንደዛ ይመስለኛል። እና ነገር ግን ቁጭ ብሎ ይመስለኛል ተደዋውሎ ምናምን ነው እነዚህ የእሱ ቤት የተሰባሰቡ እንጂ ዝም ብሎ አይደለም። ይሄ ታውቃላችሁ ብዬ ያስባለሁ። እና ማለት ተነጋግሮ ተመካክሮ ነው እንግዲህ እነ ረሙን ናታን ይሄ ዳጊ አንጀቱ ቃጠልና እንዴት እንደሚያደርገው እዩት። እዛ ጋዳ የጎደጎደ ምን እንደሆነ አላቅም፣ ብቻ ሆዱ ምንድነው አፉን የነፋ ምናምን ዳጊ ተብዬው እንዴት እንደሚሆነው እዩት። በእግዚአብሔር እዛ ጋ ማለት ነው። እና ብሩኬ ቢይዞ እኮ በአንድ እጁ ነው የሚያንጠለጥለው። እሱም ደግሞ ያውቃል ማንም ብሩኬን አይችልም። ምክንያቱ ማለት ነው ይሄ በክብር ያደገ ልጅ ነው። በክብር ያደገ ልጅ ነው። ገብታችኋል አይደለ? ስለዚህ ይሄ ነው አዛዝነኝ። ይሄ ናታን አዛዝኖኛል በጣም ስለምነው። ብሩኬ በማረም ተረጋጋ እያለ የነበረ
ይሄ ልጅ ነውና በጣም ነው አዛዘነኝ። ምስኪን ነው። በነገራችን ላይ እንትን ላይ ሲያወራ ራሱ በጣም ነው የሚያዛዝነኝ። ይሄ ሀናጣን ማለት ነው። ሀይሚ እንግዲህ ዳኒ ደግሞ ቁጭ በል እየተባለ ነው። ወገቡ ሲይዘው ወገብ እንዳለ ሰው ምኑ ይያዛል። እና ውድ ቤተሰቦች አትጨነቁ። እኔም ማርያምን የታስናናው ነው ስለግራችሁ ማለት ፕራንክ ነው ይሄ። ሰው ልጅ ይሄን የማውቀው ሰው አለ ብዬ አላስብም። ሀይሚን ነው የምትፈልገው። ሀይሚን ደግሞ ብሩኬ ምንድን ነው የምታወራ ትላለች። ብሩኬ ደግሞ አንተ ሀይሚን ነው የምትፈልገው፣ አንተ ሀይሚን ነው የምትፈልገው ይላል። ሀይሚን ነው የምትፈልገው፣ ሀይሚን ነው የምትፈልገው። ሀይሚ የማን ትሁን እስቲ እዚህ ጋ ብሩኬ ማለት ነው። ሀይሚ ስለመወዳት እኮ ነው ይሄ ሁሉ ከማንም ጋር ምንጫጫው እንጂ ባይፈልጋት ምን ያገባ። አሁን ብሩኬ እኮ ውሸቱን ነው። ሀይሚና ይሄ እኔና ሀይሚ ጨርሰናል የሚለው ነገር ውሸት ነው። ሊር እንዳይመስላቸው የውሸት ነው። እና እንግዲህ የእውነቴን ነው የምላችሁ። በጣም ነው አዛዘነኝ እዚህ ጋር ማለት ነው። ብሩኬ ማለት ስሜን አጥፍቷል። ህዝብ ብሩኬ አስቀምጦ አንተ ሰው ቤት ነው አለ። ኦሆ ምን ብሩኬ ተረጋጋ እንጂ ዳኒ አሁንም በጥፍ ማለት ነው። ቁስሉ ውስጥ መጨመር ነው። ፒጃማ ይቀርማ ቀይርም እንዳንድ ሳምንት ሙሉ እና ውድ ቤተሰቦቼ ነገሮች ፕራንክ ስለሆኑ ነው እኔ የሚስቀው። እውነቴን ነው የምላችሁ ፕራንክ ስለሆኑ ነው። ግን ፕራንክም ሆነ የሀይሚዬ ጭንቀት በጣም ነው አዛዘነችኝ ማርያም። እና እሷም እያለች ነበረ በነገራችን ላይ ለእኔ ያሳየው ነገር አሳየው፣ ለእኔ ያሳየኝ ነገር ለብሩኬ ያሳየው እያለች ነበረ እና ሀይሚ እና ዳኒ ነው እንግዲህ የውሸት ስለሆነ ነው መገናኛ ሊያሳየው አልፈለግም። የውሸት ስለሆነ ነው ነገሩ ማለት ነው። እና ብሩኬ እንግዲህ ያናደደ ምንድነው የሌለኝ ስም የሌለኝ ባህሪ የሌለኝ ነገር አምጥቶ ለጥፎብኛል። እኔ እሱም በቀላሉ አለቅም። ከሀይሚ ምን እንደፈለገ እኔና ሀይሚን ለማለያየት ነው እንደዚህ ያደረገ እያለ ይገኛልና እውነት ነው። እውነት ቢኖር ኖሮ ይሁ ሀይሚ ይላል። አሁንም ሀይሚ ላይ ምን እንደቀረ አላውቅም። ማን ነው ይሄ ቁጭጭምቱ ማለት ነው ዳኒ ማለት ነው። ምንድን ነው እዚህ ጋር ደግሞ እያለው ያለው ምን እንደሆነ ታውቃላችሁ? ምንድን ነው ቃሊቲ ስትገባ ማንነትን ታውቃለህ ይላል። እና ውድ ቤተሰቦቼ ብሩኬ ቃሊቲ አይገባም፣ መቼም አይገባም። አይገርማል። እኔ ያሳየኝ ሌላ ኬዝ ውስጥ ከምንገባ ከዚህ ያሳየኝ አሁን ሲጋባ ማደረግ ነው ያርቻለሁ እንዴ እኔ በቃሉ ደግሞ ምን እንዳሳይሽ አይደለም እኔ ሄዳለሁ። ስማኝ እኔ ሄዳለሁ ግን አልፋታም። ድጋሚ አልፋታም። ካንተ ጋር ወሬ ራሴ የሰራው ስራ ነው እኔ እንደዚህ የሚያደርገኝ። አሁንም በጸበይ ይወራሉት ለሀይሚ ብዬ ነው። ተው ለሀይሚ ብለህ ምን ነች እሷ? ለሷ ብለህ እንትን የምትለው ፍቅረኛ ያልሆነችው ሽማግሌ ልካለሁ ላልካ ልጅ እንኳን አልጨነቅም። አይደለም ለሀይሚ ልጨነቅሽ እንደዚህ አይደረግም። እንከባበር ስገባ ላይ አየኝ እንከባበር